ዳኒ ስሙ ጥላውን ነው። ከዚህም የከፋ ብዙ ነገሮችን አድርጓል። እናንተ እስካሁን የት ነበርክ? እስር ቤት ነበር። ከእስር ቤት ስወጣ ብዙ ዘመን አለፈ። ግን የግርማ ጓደኛዬ ውለታ ስላለብኝ እሱ የነገረኝን ለማድረግ ቆርጬ መጣሁ። ግን ይህን ያለም ዳኒ እናትህ ባዩሽ ምንም አልነገረችም ማለት ነው? ምንድነው የምነግረኝ? ምን እንዳደረጋት ነው? ምንድነው ያደረጋት? የሺዋስ ከምታስበው በላይ ጨካኝ ነው። እሷ ግን ከልቧ ነበር የምትወደው። እሱ ነግራኛለች። ሌላስ ምንም አላለችህም? ምን ትለኛለች? ዳኒ የሺዋስ በጣም ነበር የሚያሰቃያት። አገሩንም ለቃ እንድትሄድ ያደረገው እሱ ነው። ማለት እንዴት? እናትህ እዛ ነበር መኖር የምትፈልገው፣ ግን በጣም ያስገድዳት ነበር። አንድ ቀን ምን? ዳኒ በጣም አዝናለሁ። የነገረችህ መስሎኝ ነበር። ምንድነው የነገረችህ? ባዩሽ ለመጨረሻ ጊዜ ከተማውን ለቃ ሄደችው የሺዋስ በሶስት ጎረምሶች ካስደፈራት በኋላ ነው። ምን? አዝናለሁ ዳኒ፣ ክፋቱን ማወቅ ስላለበት ነው የነገርኩህ። እውነት የሺዋስ እናቴ ላይ እንደዚህ ያደረገ? አዎ ዳኒ፣ የማጊንም አባት ያስገደለው እሱ ነው። ያረምን ቆይ ወልሰረልት አንተንም ያስደበደበ እሱ ነው። ዳኒ ተረጋጋ። እሱ ይኸውልህ አረመኔነት በደም ውስጥ ያለ ነው። አንተንም ከማስወገድ ወደ ኋላ አይልም። ያ ሸንካላው ሰውዬ ማን ይመስልሃል? ማን ነው? እኔ ነኝ። አንተንም ያን ያስደብደበው ከዚያ ሀገር ሊያስወጣህ ነበር የፈለገው፣ ግን አልተሳካለትም። ተረጋጋ። ምን ማድረግ እንዳለብን አብረን መወያየት አለብን። አለበለዚያ ልናሸንፈው አንችልም። እሱ ይኸውልህ እጁ ረጅም ነው። ምንድነው እንድናደርግ የፈለገው? ይኸውልህ ቦታን ቀየርና ስለ ሁሉም ነገር እናውራ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ምንም እንደበረ ምንም ማለት ቅድም ዳኒ እዚህ ስላየ ሆነው እንዴ? ባይሆን እኮ ችግር የለውም፣ ምክንያቱም ይሄን ስራ ነው። ግን ፊት ላይ እኮ ደስተኛ እንዳልሆንክ ያስታውቃል። ደስተኛ ብሆን ባልሆን ላንቺ እኮ ምንም ጥቅም የለውም። እንዴት? እንዲሁ ነው። ግን ስለ ቅድሙ ነገር ልትነግሪኝ ትችያለሽ? ስለይቱ ዳኒን ፍቅረኛ አለኝ ያልሽው እሱን ካንቺ ለማራቅ ነው ወይስ የምርሽ ነው? ይቅርታ ሞኬ ወሬን ቀየር። ለምን? ምክንያቱም እንደዚህ አይነት ነገር ማውራት ስለማልፈልግ ነው። እሺ አንቺ አቤት። አሬ ማርያምን ብቅል እየፈጨው ነው ወይ? ብቻ አልጠራውም ልትይኝ እንዳይሆን? አዎ አልጠራውም። እሺ ታዲያ ለምንድን ነው ሳሎን ቁጭ ብዬ አንቺ ጠራሽኝ ያለ የተሰማኝ? ኧረ እባክህ ቀልድ ደሞታል። አልቀለድኩም። ወይ ሞኬ በእናትህ ስራ ታስፈታኝ። እዚህ ያለውን ስራ ገና ጨርሼ እኮ እጄ በቆሎ እሸጣለሁ። እና ምን ጣጣለሁ ማለት? ይሄንንም አብረን እንሰራለን፣ በቆሎም አብረን እንጠብሳለን። ቆይ እኔ የምለው ስራ የለህም እንዴ? ምን ነው ልቀጥሪ ነው? አላሾፍኩም። እረፍት ላይ ነኝ፣ ለዛ ነው። መቼ ነው እረፍት የሚያልቀው? ኔክስት ይር። ይሁን ደረቅ ነገር ነው። ያው ምን አድርገው? ደረቅ ነህ ብለሽኛል ነበር እና እዚህ ውስጥ ከተጅኝና አለሰችኝ። ቀልድ መሆኑ ነው ነበር፣ ግን ይሄም ደረቀብሽ። በቃ ሞኬ ተወኝ። አልተውሽም ማጊ። ቆይ ለምንድን ነው የማትተወኝ? በቃ ተወኝ። አልተውሽም ማጊ፣ ምክንያቱም አፈቅርሻለሁ። ማነሽ ነው? ምን ነው ቸከሷን ስታገኛት ጓለችብህ እንዴ? አንተ ተናገር እንጂ። ፍፄ ምንድነው?
ነገርኳት እኮ። ምኑን? አንተ ምኑን አውራ እንጂ እንደምወዳት። እስኪ እታውባት ትሙት በለኝ። አዎ ፍፄ አፈቅርሻለሁ አልኳት። እና ምን አለች? ምንም አላለችኝ። ወንድ ልጅ ቆረጠ ማለት ይሄ ነው። እንኳን አፈነዳህ። ግን ፍፄ እኔ ግን ልክ ነኝ አይደል? አዎ ኦኬ። ደግሞ ታያለሽ ባትልህ አይመስለኝም ፍፄ። በጣም ነው ያናደድኳት። ይሁና ምክንያቱም አሁን አውቃለች ማለት ሴት እኮ ነኝ። ረሳው እንዴ? እኛ ሴቶች ይሄንን ቃል ስንሰማ ቶሎ እጅ እንሰጣለን። እውነትሽ ነው ፍፄ። አዎ በቃ አንተ ፈታ በል። እሺ አትጨናነቅ እኮ ነው የምልህ። አንተ ረፍ። አይ ፍፄ ልጄ ምን ነው? አረ ምንም ነው። ታግዘሻል እኮ ልጄ። አይ እማዬ እንደዚሁ ነው። አትጨነቂ ልጄ። ፈጣሪ ባይፈቅድ ነው። ምኑ? የዚህ የጥላውን ጉዳይ እንደዚህ ሆነው። ቢሆንም ግን በፍጹም ተስፋ አልቆርጥም ልጄ። በቃ ከፈጣሪ ማንጋፋ። እናቴ ፈጣሪ እኮ ንጹሃን እንደሚመልስ አምላክ ነው። እሱማ ልክ ነው ልጄ። እኔ ግን እንደው አንድ ልጄን አንቺን እንዳላጣሽ ሰጋው። እማዬ ውስጤ ምንም ሰላም አላገኘም። ማላውቀው አባቴ የራሱ ይናፍቀኝ ጀመር። አየኔ ልጅ እንደው ያለ እድሜሽ ለብዙ ነገር ዳረኩሽ አይደል ልጄ? እናቴ እንደዚህ አትበይ። አንቺ እኮ ብርታቴ እንጂ ድካሜ ሆነሽ በፍጹም አታውቂ። እንኳንም ደግሞ ያንቺ ልጅ ሆንኩኝ። መጠንከርን በደንብ ተመራለሁ። እሺ ይሁን፣ ብቻ ተጠንቀቂልኝ ልጄ። እሺ እናቴ እጠነቀቃለሁ። በቃ ማን ሄጄ ራስ ላምጣ። ወይኔ እናቴ፣ ቆይ ብሩ ነገር ተሸክመሽ ስትኖሪ ነበር። የተረገመ ሰውዬ ስራውን ማግኘት አለበት። ልክ እውነቱን አታቆሚም ሲል ነበር። እኔ ዳኒ ምን እንደማደርግ አሳያለሁ። እንደምን አመሻችሁ። ደግሞ ምን ሆንክ? አሎ መላኩ። አቤት አለቃ። ዛሬ ከዳንኤል ጋር አውርተህ ነበር እንዴ? አረ ምንም አላወራንም። ቆይ ምን ተፈጥሮ ነው? በጣም ጥሩ። አሁን ነገ ተዘጋጁ። ለዘፈም ነገረው። እያንዳንዱ ያወራናቸውን ነገሮች በተግባር እንቀይራቸዋለን። ግን ወይዘሮ ትብለጥን ለማስወገድ ከሆነ ከቀን ይልቅ ማታ አይሻልም? እሱንም ጠዋት ስንገናኝ እናወራለን። እሺ እንዳልክ። እያንዳንድሽን ዋጋሽን የምሰጥብሽ ቀን። ይኸውልህ ቴዲ፣ ዛሬ የመጨረሻው ነፃነት ቀን ነው። አቶ ግርማ ልቤ እየተንቀጠቀጠ ነው። ይኸውልህ ቴዲ፣ ጠንከር በል። እነዚህን ቪዲዮ ሲመለከት አንተ ላይ ያለው እምነት በጣም ነው የሚጨምረው። ግን ቢጠራጠርስ? እመነኝ፣ አንድም ነገር አይጠራጠርም አልኩህ። ከዛስ ምንድን ነው የምናደርገው? በእርግጠኝነት የት እንዳለው ነው የሚጠይቅህ። እና ምን ልል ነው? ይኸውልህ አንተ የምትላቸው እሱ ወይዘሮ ትብለጥ ጋር ነው ብቻ ነው የምትለው። ይህ ነገር ምንም እያማረኝ አይደለም። ቆይ ከዛስ? ከዛ በኋላ ያለውን ነገር ለኔ ተወው። አቶ ግርማ እንገሩኝ እንጂ ነፍሴን እኮ ቁማር አስይዤ ነው የምገባው። ምንድነው ማወቅ የምትፈልገው? እሺ አንተ ትብለጥ ጋር ምን እየሰራ እንደሆነ ቢጠይቁኝስ? ብራቮ ቴዲ። ወይዘሮ ትብለጥ የሆነ መረጃ ልትሰጠኝ እንደተቀጣጠርንና ቤት ልወስድ እየሄድኩ እንደሆነ ነው የምትነግራቸው። እንዴ ቆይ ከዛ እኮ ቀጥታ ነው የሚመጡት። እና እሱ እኮ ነው የሚፈለገው ታዲያ። ኧረ አቶ ግርማ ተው። ልጅ ቴዲ፣ ይሄ የመጨረሻ ስራህ ነው። ከሞትኩም ማለት ነው አይደል? አትፍራ፣ አትሞትም። ወይኔ እናቴ። በል ቴዲ፣ የደረስክበትን አሳውቀኝ። አሁን የማድረግን ስልክ ስጠኝ። እሺ ግን ወይዘሮ ትብለጥን ማግኘት አለብኝ። በቃ ቪዲዮቹን ልክልሃለሁ።
ኧረ ሞኬ ምን እሺ ነው? ሹራቡንም አውልቀው። ኧረ ፍፄ እዚህ ሂጅ አውልቀዋለሁ። ከውስጥ የለበስከው ሸሚዝ በቃ በጣም ነው የሚያሳምር። ነጭ በነጭ ሲሆን ደግሞ የለፋ ነው የሚያደርገው። ችግር የለውም በቃ እዛ ሂጅ እኮ አውልቀዋለሁ። እሺ እንዳረሳው ግን እሺ። ደግሞ የሌለ ነው ይዘነጥከው። አማረብኝ እንዴ? ምን ጥያቄ አለው? የሌለ ነው ጽድት ያልከው። ማጊ ግን ደስ የሚላት ይመስልሻል? ወዳ ነው የኔ ወንድም እኮ ነህ። እንደውም ሳስበው የምትልህ ቀድሜም እኮ ለአንተ ፍቅር ነበረኝ ምናምን እያለች ታሰማምጣለች። ፍፄ ዛሬ ግን ከተሳካልኝ እማረግልሽን አታውቂም። ይመች ያረዳች። ምን እሺ? ኧረ ምን አምሮበታል ብዬ ነው። ምን አገባ? ልክ ነህ ያገባኝ። መልካም እድል ወንድሜ። ምን አልክ? ቆይ ልጁ ምን ነክቶት ነው? እባክህ ምንም አልሆነም። እንጊዜ ሌላ ተንኮል እየጠነሰሰ ይሆናል። ፍፄ የሆነ የተረበሸ ግን ይመስለኛል። አንተ ደግሞ ነቃ በል እንጂ ቀንን ሊያበላሽብህ ፈልጎ ነው። ይልቅ ይወጣለት። እንሂድ። የቤተ ዘመዱ ታያል ጉዱ የቤተ ዘመዱ ሰይፈ ተረድተዋል ነገር በትክክል እኔ ግን ምንድን ነው አሁን በዚህ ሰዓት እንሂድ? ትናንትና እንዳልኩት ጥሩ ሀሳብ አይመስለኝም። መላኩ ጊዜ የለንም። ሰውዬው እኮ በእኛ በጥፍ እየሄደ እኮ ቤት ውስጥ ያለችው እሷ ብቻ ባትሆንስ? በቃ ቀናቸው ደርሶ ሊሆን ይችላል። ስለዚህ ሁሉንም መሸኘት ነው። እሺ እኔ ተቀብያለሁ። እንደዛ ነው ሰይፈ። አይ ደግሞ የምንፈልገው ነው። እናቴ ታማለች እና እኔ ምን ላድርግ? በቃ እንደዚህ ነው የምትለኝ? ታዲያ ምን እንድፈጥር እንደፈለግ? ቢያንስ ያሳለፍከውን ጥሩ ጊዜ አስታውሰህ አትራራላትም? እኔ ምንም ከእሷ ጋር ጥሩ ጊዜ አላሳለፍኩም። አንተም ብትሆን ስተትህ ነው። እሺ ይገባኛል። ለእኔ ግን እናቴ እንኳን ደስ አለ። ለዚህ ነው እንደ ደወልከው? ብር ፈልጌ። የምን ብር? እናቴን ማሰከም የለኝም። እንደውም በዛው ብትሄድ ይሻለኛል። የሸዋስ እናቴን እንደዚህ አትበላ። ታመጣለህ ቁጫጭ። ትሰማኛለህ? ከዚህ በኋላ ተመልሼ አልመጣም። የምልም ብር ብቻ ላክል። ባይሆን ሚዛን የሚያነሳ ወሬ ያነሳ። እሺ ትልክልኛለህ? የፈለግከውን መጠን ብር እሰጥሃለሁ። ግን ቃልን አጥፍ። እዚች ከተማ ከረገጥክ ግን አውቃለሁ። ታስወግደኝ። ምን አልክ? የሸዋስ አንተ አባቴ መሆን አይገባም ነበር። በከንቱ ነበር የለፋሁት። አለቃ ምንድን ነው? ዲቃላ አሁን ገና ማንነት የገባው ይመስለኛል። ከተማውን ለቆ ሊሄድ ነው። ዳኒ ነው? አየህ፣ እኛ አንድ እርምጃ መራመድ ስንጀምር አንደኛው ሰይጣን መንገዱን መልቀቅ ጀመረ። ይሄ ማጥር ነው። ሌላኛው ሚሽናችን ግን በአግባቡ መከናወን አለበት። እሺ ተቀብያለሁ። ለድላች አንቺ ያምሻል እንዴ? ወንድ ልጅ አይደል እንዴ? ነው ያለው። ምንድነው ወንድ ልጅ ነው አይደል እንዴ? ይኸውልሽ ከዚህ በኋላ ስነ ስርዓትሽ የምትይዢ ነው የሚሻለው። ኧረ ትንሽ ሰማምከኝ ነው ንገረኝ። ነግሬሻለሁ። ይኸውልሽ አርፈሽ ተቀምጪ ብዬሻለሁ። አርፈሽ ተቀምጪ ነግሬሻለሁ። ስርዓትሽን ያዥ። እንዴ ይሄ ልጅማ ለየለት ማለት ነው። ሊገለኝ እኮ ነው። ይሄንማ ማጊ መስማት አለባት። ሄሎ ማጊ። ሄሎ ምን? ወይኔ ብታይ ቴዲ አበደልሽ። ምን? ቴዲ ጨርቁን ጥሎ አበደ ነው የምልሽ እኮ። አንቺ ልጅ ቆይ ለምንድን ነው ይሄ ልጅ ማትለቂው? አይ እየቀለድኩ መስሎሽ ነው? አንቆ ሊገለኝ ነበረ። እና ምን ያደርግ መውጫ መግቢያ ሳጥተሽው? አይ በእኔ መስሎሽ? እና በማን ሊሆን ነው? አይ እኔማ በቃ የጠረጠርኩት ሌላኛዋ ሚስቱ ደግሞ ደግማ አርግዛበት ነው። በቃ ጨርቁን የጣለው። አንቺ እብድ! ወይኔ ጉዴ! እውነቴን እኮ ነው። ብታዩ እንዴት እንዳደረገው ሌላ ቴዲ ነው ያየሁት። እንደው እኔ እንኳን የእናንተ ልጆች መጨረሻ ነው ማወቅ መፈለግ። ምን ይሆናል ደግሞ ይሄ ኩርንችት? እሺ ይሆንልሽ። ማጊ ደግሞ ምንድነው? ደወለ እንዴ? ማን ነው የሚደውለው? ማጊ ደግሞ እንዳልገባው ይሆንሽ ነው። ሞኬ ነው። ሙና እንድንጣላ ነው የምትፈልጊው? አይ ተይው በቃ እንደውም ብመጣ ይሻላል። አትምጪ። ምን ትሰራለሽ እንዴ? ምን አገባሽ? ብመጣስ እናቴ ቤት አንዴ የምመጣው። ቆይ እኔማ ዛሬ ከማሚ ጋር ሆኜ ቀንድ ነው ማስበቅላት። እቺ እብድ ሆነሽ ልጅ። ልጄ
ያ ባባ እንዴት ነህ ልጄ? አለ ይመስገን። ተጠፋፋን አይደል? እናንተስ መች ፈለጋችሁኝ? እኔ እኮ ያኔ አድራሻችሁን አላወኩም ነበር። እሱስ ልክ ብለሃል። እንደው ሰሞኑን ልጄን አላየኋትም። ደህና ናት? ማረግን ነው? አዎ ልጄ። እሷማ ደህና ናት። ብዙ ስራ እየወጣች ስላልሆነ ነው፣ ለዛ ነው። በእጄ እኔማ አንድ ነገር ላስቸግርህ ነበር። አረ ችግር የለውም ይጠይቁኝ። እንደው ከቻልክ ማረጋ ብትወስደኝ። አረ ችግር የለውም ወስዶታለሁ። እሺ ልጄ ተባረክልኝ። አሜን አባባ አሜን። ኑ ልውሰዱት። እማዬ እማዬ። ወይ ማረጌ። እንዴ እማዬ ዛሬ እነ ሞኬ ቤት አትሄጂም እንዴ? ውይ አልነገርኩሽም እንዴ? ምን? ሞኬ እኮ ደውሎ እንዳትመጭ ብሎኛል። ለምን? ሰሞኑን አባዬ የለም፣ እኔና ፍፄ ደግሞ ክፍለ ሀገር ደርሰን ልንመጣ ስለሆነ ቤቱ ዝግ ነው አለኝ። እንዴ እነ ሞኬ ሄዱ እንዴ? ላንቺ አልነገሩሽም እንዴ? አልነገረኝም። ከሆነ ግን ጥሩ። ቤቶች እንዴት ናችሁ? ማሚዬ መጣሽልኝ? አዎ መጣሁልሽ ማሚዬ። ምንድነው እናትና ልጅ ቁጭ ብላችሁ የምትዶልቱት? ምን እንደወልታለን? ጓደኛሽን እያጽናናኋት ነው እንጂ። እንዴ ምን ሆና? ምን አውቄ። እነ ሞኬ ክፍለ ሀገር ሄደዋል ስላት ማልቀስ ጀመረች። እማ ወይ ወዴት ነው ሄዱት? ቤተሰብ ጋር ይሆናላ። አሁን እኮ ምን ማድረግ እንዳለብኝ እኮ ጨንቆኝ እኮ ነው የመጣሽልኝ ሙናዬ። እንዴ ደግሞ ምኑ ነው የጨነቀሽ? እነሱ እስከሚመጡልኝ ድረስ ልጄ እንዴት እንደምትሆን ነው። እናንተ በቃ ጤነኛ አይደላችሁ አይደል? እንደውም ልገባ እሺ። ኧረ በእናትሽ ወዴት ነው? ዝም ብሎ ተማሪ አንደኛ እኮ ነሽ። እንደተነጋገርነው ነው ያደረግሽ። እኔ እናትሽ እኮ አራዳ ነኝ። እኔ ምልሽ ሙናዬ፣ ቅድም ግን ያልሽው እውነትሽን ነው? ምኑ? ሞኬ እወድሻለሁ ብሏታል ያልሽኝ? አዎ ማሚ፣ ትላንትና እኮ ነው የሰማሁት። ብታይ ስሰማ እንዴት ከው እንዳልኩ አሁን ገባኝ። እኔ ምንሽ ማሚዬ፣ ምን ነው የገባሽ? እንዴ ትናንትና ማግዬ ኮረም ያለችበት ምክንያት ነው። እሱማ እኮ ምን ይባላል መሰለሽ በዘፈን ሊጀማምረኝ ነው ሊጀማምረኝ ነው ፍቅር አመሩ እንዲህ ነው ሊጀማምረኝ ነው። ቆይ ግን ምን ስትል አሰብከው? ምን አንዴ የኛ ክፍለ ሀገር ሚር ነው ያው ለሰርፕራይዝ እኮ ነው። እና ማዘሯ ፊት ወይ ልትላት ባሉነ? አዎ ፍፄ አንቺ አለሽ ታበረችኝ ነበር። ኧረ ተመቸኝ። በቃ መረርክ ማለት ነው። አዎ ፍፄ ምን ያህል እንደምወዳ ስለማታውቂ እኮ። ኧረ በጣም አውቄያለሁ። ያኔ በቆሎ ስትሸጥ እንዳየኋት ነበረ ለሷ የማላውቀው ስሜት ሲሰማኝ የነበረ። አያነጋግር። አይ ፍፄ ፈጣሪ ደግሞ የቤቴ ድረስ አመጣልኝ እና ይሄ ግጥምጥሙሽ ነው? በፍጹም በቃ እሷ ላንተ ብቻ ናት እኮ። ለዛ እኮ ነው አንቺንም የጠራሁሽ። እና ይኸው መጣሁልህ። ወንድሜ ደግሞ ላንተ በጣም ደስ ያለኝ ጌታ። ቀንት እሺ ገብቶች በጣም ሄሎ ጋሼ። ምንድን ነው ጋሼ? ላገኘው ፈልጌ ነበር። ቴዲ፣ እኔ አልችልም፣ አስቸኳይ ስራ ላይ ነው። ጋሼ ይሄን እኮ አስቸኳይ ጉዳይ ሆኖብኝ ነው። ምንድን ነው? አረ ይሄንንማ በስልክ ማውራት አልችልም። አንተ ቴዲ፣ አልችልም አልኩህ እኮ ጋሼ። ስለ ሰውዬው እኮ ነው። የትኛው ሰው? አዲስ ስራ ከኛ ጋር ለመስራት የተስማሙ እና እሱ ምን? ጋሼ ሰውዬው በጣም ከጠበቅነው በላይ ነው። ስለዚህ ማውራት አለብን። አልገባኝም። እዚህ ነው እንደ ያለው እሱ? ስመጣ ደግሞ አንድ ማሳዩት ነገር አለ። እሺ ፍጠን። ያለንበትን አድራሻ ሎኬሽን ልክልሃለሁ። ግን የማይጠቅም ነገር ከሆነ ግን ውርድ ከራሴ። አረ ይመኑኝ ጋሼ። መልካም፣ ቶሎ በል። ምንድን ነው? ቴዲ የሆነ ያገኘው ነገር አለ መሰለኝ። ስለምን ጉዳይ? ስለዚህ አዲሱን ስራ ከምንሰራው ሰውዬ ጋር የተገናኘ ምን አግኝቶ ነው? ሲመጣ እንሰራለን። ስለዚህ አሁን መውጣት የለብንም ማለት ነው? ሰይፍ አንተ ሄድ ስንጨርስ። እሺ
አለቃ ምንድን ነው ተረብሻል? አላውቅም። የሆነ ልክ ያልሆነ ነገር እየተሰማኝ ነው። አታስብ፣ ሁሉም ነገር አሁን ፍጻሜ ያገኛል። እሺ፣ ለቴዳ ሎኬሽን ላክለት። አይ ማሚዬ የገባሽ እኮ ነሽ እንዴ? ተጠራጠሪልሽ እንዴ? ውሃ ጠብሼ በላው አራዳ እኮ ነው። እንደው አሁን የት ደርሰው ይሆን? ልደውልላቸው እንዴ? እስቲ ደውይላቸው። የኔ ስልክ ደግሞ ባላንስ የለውም። የኔ ይኖረው ይሆን? የት ነበር ደግሞ ያደረኳት? እሷንስ ምንድን ነው? እስቲ እንደው አንዴ ስልክሽን አንድ ጊዜ ስጭኝ። የለውም። አረ ማሚ ውሸቷን ነው አለው። የኔ ልጅ ለኔ ለእናትሽ። እናንተ ግን ዛሬ ጤነኛ አትመስሉኝም። አይ እኛማ ደህና ነን። እንደው አንድ ሰው ናፍቆ ልንደውል ብለን ነው እንጂ ከዚህ በኋላ ስለ እንደዚህ አይነት ነገር መስማት አልፈልግም። ስለምኑ? እማ በቃ እሺ ትተነዋል። ሰላም ለዚህ ቤት። እንዴ ምንድነው እንደዚህ ማፍጠጥ? ከየት መጣችሁ ልጆቼ? ክፍለ ሀገር ሄደናል አላላችሁኝም ነበር እንዴ? እትዬ ሰርፕራይዝ እኮ ነው። ያ ሰርፕራይዝ? ማጊ ምን ፈለክ? እባክሽ ይቅር በይኝ። አንተ ልጅ ምንድን ነው የምትለኝ? ተጣልታችኋል እንዴ? እትዬ እርሶም ይቅርታ ያድርጉልኝ። ማጊን ትንሽ አስቀይሜያታለሁ። ምን አድርገ? ማሚዋ ምክንያቱ እንኳን ቢበራብሽ ይሻላል። ግራ ገባኝ። ምኑ ነው የሚበራው? አይ ማሚዬ እሷ ለማለት የፈለገችው በቃ እሱ ጥፋቱን አምኗል ነው። እንደዛ ከሆነ በቃ ልጄ ይቅር በይዋ። ስለምን ይቅርታ ነው የምታወሩት? ማጊ እኔ ልክ አላረኩም፣ ለዛ ነው። በቃ ይቅርታን ተቀብያለሁ ብዬ ነበር እኮ። ግን ማጊ ከልብሽ ግን አይመስለኝም። ምኑ ነው የማይመስለው? ከልብሽ ይቅርታ ያልሽኝ አይመስለኝም። እሱ የራስ ጉዳይ ነው ማጊ። በእኔና ባንቺ መካከል እኮ የራስ የሚባል ጉዳይ የለም። ቃል እኮ ተገባብተን ነበር። አላቅም። አሁን ግን ተው። ልጄ እኮ እንደዚህ አይባልም። ይቅርታ ማድረግ እኮ ትልቅነት ነው። እማዬ አንቺ ያልገባሽ ነገር አለ። ይቅርታውን እኮ ተቀብያለሁ። እና ምንድን ነው ያልገባኝ? እትዬ ማጊ እኮ እንደ ድሮ አይደለችም። ጓደኝነታችን ራሱ አትፈልገው እንዴ? ለምን ማለቴ በቃ ተለውጣለች። እናንተ ያማችኋል እንዴ? እኔ ምንም ነገር አልፈልግም። በቃ ልጆቼ ተረጋጉ። ባይሆን ቁጭ ብላችሁ ትንሽ ቆይታችሁ ደግሞ ታወራላችሁ። እስቲ አሁን ታውት። እኔ የትም አልሄድም። ወይ በእናትሽ እንደዚህ አምሮበት። በቃ ሙናዬ አንቺ ዝም በይ። በቃ እናንተ ተረጋጉና ትወስናላችሁ። ቴዲ። አቤት አለቃ። ስለዚህ ነገር ልታስረዳኝ ትችላለህ? ስለምን? ስለቀረስከው ነገር ነው አለቃ። እንደ ድንገት ነው ያየሁት። በአጋጣሚ ማለት? የሆነ ሰዓት ላይ ማጊ ሳምቡሳ ቦታ ቁጭ ብሎ አየሁሽ ሽማግሌውን። ከዛ የሆነ ሰዓት ላይ ደግሞ መንገድ ላይ ልብስ ሲቀይር አይቼው ልብስ ሲቀይር ቀረስኩት። ከዛ ግን ሰውየው ሽማግሌ ሳይሆን እኛ ለስራ ያወራነው ሰው ነበር። እና ምን አደረክ? ከዛ ይሄ ሰውዬ የሆነ ተልእኮማ አለው ብዬ ስከታተለው ባለ ክራንች ሆኖ አገኘሁት። ወይኔ ሽዋስ፣ ለካዚህ አጠገባችን ሆኖ ቢጫወትብን እና ስለዚህ እስካሁን አጠገባችን ነበር ማለት ነው። ሽዋስ በቃ የሆነ ልክ እንዳልሆነ የሆነ ነገር እየተሰማኝ ነበር። እና ምን እናድርግ አለቃ? የተፈጠረበትን ቀን እንዲረግም ነው የምናደርገው። እንደው ልጅ የመለሽ እንኳን ሳልጠይቅሽ። ኧረ ችግር የለውም ጋሺ። ጋሽ በቂ በያ። እሺ ጋሽ በቂ ጎበዝ። እንደው ዛሬ ግን ምንድን ነው አውደ ዓመት ነው እንዴ? እንዴት አሉ? ሰው ሁሉ እንዲህ ተሰብስቦ ሳየው ነው። እንደዛ በሉት ጋሺ። ልጄ አንተ ደግሞ ከሌሎቹ ሁሉ ለየት ብለሃል። ኧረ ጋሺ እንዴ እንደውም እኮ ከውስጥ ሸሚዝ ለብሷል። ለምን አታውልቀውም? ኧረ እውነቴን እኮ ነው። እሺ በቃ በኋላ አውልቀዋል። ሙሽራ እኮ ነው የመሰልከው። ምን ይደረግ ሙሽሪት አስቸገረች እንጂ። እንዴ ማናት ሙሽሪት? ዳኒ ልጄ ምን ነው ዝም አልክ? አይ ማዘር ዝም ብዬ ነው።
ይሄ ደግ ልጅ ባያገኘኝ አልመጣም ነበር። ልክ ብለዋል። ደግ ነው። አለቃ፣ አንድ የቀረ ነገር አለ። ምንድን ነው? የሰው የሆነ ነገር በስልክ ሲያወራ ሰምቼዋለሁ። ምንድን ነው? ይመስለኛል የሆነ መረጃ ከወይዘሮ ትብለጥ ለመቀበል ሊሄድ ነው መሰለኝ። መረጃ ማለት? አይ በደንብ አልሰማሁትም፣ ግን ሲያወራ ይህ መረጃ ካለ መቀመቅ ነው የምንከታቸው፣ እናሸንፋቸዋለን ምናምን ሲል ሰማሁ። ምን? መላኩ ቶሎ መፍጠር አለብን። እቺን አሮጊት ወደ ባሏ መሸኘት አለብን። ስለዚህ ሰይፈ ጋር ልደውልልህ። ቶሎ ፍጠን። አሁን ማንም አይደርስ። ሄሎ ሰይፈ፣ አንተ የት ጠፍተህ ነው? አለቃ ታግቼ ነበር። ታግቼ ነበረ? ማን ያገተ? አላውቅም። የሆነ ግርማ የተባለ ሰው ነበር ሲያወራ ሰምቼዋለሁ። ግርማ ነው ያልከው? አዎ አለቃ። እንዴት ሆኖ? ታውቀዋለህ እንዴ? እስኪ ተረጋጋና ምን እንዳደረገ በደንብ ንገረኝ። ሲያሰቀኝ ነበር። አሁን ስለ አንተ ሁሉ ነገር አውቋል። የልጅቷ ዘመድ ሳይሆን አይቀርም። ቆይ እሺ፣ ታዲያ እንዴት ለቀቀ? አለቃ ይቅርታ፣ ስቃዩ ሲበዛብኝ ሁሉ ነገር ነግሬዋለሁ። አንተ ስትት እገልሃለሁ። እሺ። ወይኔ ሰይፈ፣ የዚህ ልጅ ስልክ ለምንድን ነው የማይሰራው? አላወኩም አለቃ። ሰይፈ ምን አይነት እንከፍ የሆነ ልጅ ነው? አንተ ምን ሆነ ነው ስልክ የማይሰራው? አለቃ ጉድ ሆነናል። የምን ጉድ? ያ የማግኝ ሰራ የሰራል ልጅ ጠፍቶ አይደለም ታግቶ ነው። ታግቶ? ማን ያገተው? እኔም ግራ ገብቶኛል። ምኑ ነው ግራ ይገባ? ልጁ እንደነገረኝ ከሆነ የማጊ ቅርብ ሰው ሳይሆን አይቀርም። ማንም ይባል? አንተ ተናገር እንጂ። ግርማ። ምን? አለቃ እኔም ግራ ገብቶኛል። ግርማ እንዴት? ይሄማ ሊሆን አይችልም። አሁን የት ነው ያለው? አላወኩም። ልጇ አምልጦ ነው መሰለኝ የደወለልኝ። መላኩ መፍጠን ይኖርብናል። እዚች አሮጊት ጋር ቶሎ እንሂድ። ጨርሲ አልወድም ጨርሲ። ጨርሲ ላትወጂ። ምንድን ነው አቶ የሸዋስ? ምን ተፈጠረ? አሁን ማስመሰሉ ቢቀርብሽ አይሻልም? ጨርሲ ላትወጂ ማለት ምንድን ነው አቶ መላኩ? በይ አሁን ለተጠያቂሽ ጥያቄ ትክክለኛው መልስ ጨርሽ። ምንድን ነው እሱ? ይኸውልሽ ወደ ምዘለ መፍትሄ እንደባልሽ ጉድጓድ ውስጥ ልንከትሽ። ምን አሉ? አታስመስይ። እንድንተዋወቅ ከፈለግሽ ስሜን እነግርሻለሁ። ጥላውን እባላለሁ። ምን? ስትፈልገኝ የነበርኩት ጥላውን ማለት እኔ ነኝ። ባልሽም እንዳንቺ ደረቅና ይሄ አጉል ታማኝ ነኝ እንጂ የሚል አይነት ሰው ነበር። እና የግርማዬ ገዳይ አንተ ነህ? እድል ሰጥቻችሁ ነበር። ከዚህ የደህንነት ኑሮ አውጥቼ ነገር እንዳትነካኩ እዚህ ባስቀምጣችሁ፣ አንቺ እንዳለች ግን አላልፋላችሁ ነገር እየነካካችሁ። ልክ ነኝ? አንተ ነህ ባሌን የገደልከው? ትሰሚያለሽ? እኔ የሸዋስ በመንገዴ ከመጡብኝ ለማንም ርኅራኄ እንደሌለኝ አታውቂም? እንኳን አንቺ ውዷ ሚስቴንም ሸኝቻለሁ። ምን? አሁን መረጃውን አምጪ። የምን መረጃ? ወይዘሮ ትብለጥ ባታስቸግሪ ነው የሚሻለው። አለበዛ ለአንቺም ጥሩ አይደለም። ከዚህ በላይ ምን ልታደርጉኝ ፈለጋችሁ? አሁን መረጃውን ትሰጭናለሽ? አትሰጭንም? ምንም መረጃ እኔ ጋ የለም። ባልሽ ናፍቆሻል ማለት ነው። ምንም ነገር ከኔ አታገኙ። እና ለዛ ለባለክራይ ሰውዬ ልትሰጪው ነው? ዞር በልልኝ። ምንም መረጃ የለም። ዞር በልልኝ። መረጃውን የፈለኳት የሸዋስ አቶ ጥላሁን
ምን ነው ደነገጥክ? አንተ ነበርክ። አሁን እንደው የሁላችሁ መገዛ የሚያስፈልገኝ ሰዓት ነው። ምን ነው ጋሼ እያመሞት ነው እንዴ? አይ ህመም፣ የኔ ህመም ሌላ ነው። አዎ ልጅ ዳኒ፣ ግርማ ነኝ። ማን ነው ግርማ? ወይዘሮ ትብለጥ፣ ትክክለኛው ስሜ ሽመልስ ነው። ይህንን ግርማ የሚለውን ስሜት ዋስኩት ከባለቤትሽ ነው። ቆይ እኔ አልገባኝም። ይኸውላችሁ ይህንን ሁሉ ነገር ሳደርግ የነበረው እናንተን ለማዳን ነው። ከማን ነው የምታድናቸው? ከሁሉም። ምንድን ነው እያወራህ ያለኸው? ግርማ ከመሞቱ በፊት ሁሉንም ነገር ነግሮኝ ነበር። በጥላሁን እጅ እንደሚሞትም ያውቅ ነበር። ማን ነው ጥላሁን? እሱን ከጥቂት ደቂቃ በኋላ መልሱን ታገኛላችሁ። እኔ ግን ለረጅም ዓመት በእስር ቆይቼ ነበር። በዛም የጓደኛዬን ደም ለመበቀል እኔ ከጎናችሁ ነበርኩኝ። ከወጣው በኋላ ሁልጊዜም የጓደኛዬን ደም ለመበቀል ካጠገባችሁ ነበርኩ። ቆይ አንተ ባለክራንቹ ሰው ነህ? ትክክል ብለሻል ልጄ። ስለዚህ ጥላሁንን ታውቀዋለህ ማለት ነው? በሚገባ። አልሞተም? አልሞተም። እንደውም አጠገባችሁ ነው ያለው። ማን ነው? አዎ እኔ ነበርኩ የሥራ ባልደረባ። ማን ነበር የላከ? በአሰቃቂ ሁኔታ የገደልከው ሟቹ ግርማ ነው የላከኝ። እናንተም ወደ እሱ መሄድ ፈልገህ ነው? ጋሼ አሁን እንኳን ትንሽ አይሰማህም? ይሄን ሁሉ ነገር ያደረግኸው አንተ ነበርክ? እናቴንም የገደልካት አንተ ነበርክ? ክፉ ሰው እንደሆንክ በደንብ አውቅ ነበር፣ ግን አንድም ቀን አባቴን ትገላለህ ብዬ ግን አስቤ አላውቅም። ታውቃለህ፣ ከአንተ አባትነትን ብቻ ነበር ፈልጌ የመጣሁት፣ ግን ያ ስፍራ ለአንተ እንደማይመጥን ሳቅ ሁሉም ነገር አስጠላኝ። ሙኬ፣ እኔ እዚህ ድረስ የመጣሁት ምናልባት የአባትና የወንድም ፍቅር ካገኘው ብዬ ነበር፣ ግን እሱም አልሆነም። አንተ ጨካኝ! ይኸውልህ የማታርፉ ከሆነ ሁላችንም መቀመቅ ውስጥ ነው የምንገባው። ምን እያደረግህ ነው? በመስመር የገባውን ሰው እንደማልምር ነግሬያችሁ ነበር። እናንተ ግን አሻፍረኛላችሁ። እኔም ልጅ ዞር በል ጋሼ። እኔ ላይ እዛው ቁም። አንተ ሽባ፣ የቀረስከውን አንጣ። አታስበው። እንደዛ ነው። አንተ አረመኔ! አረመኔ! አቶ ሸዋ በመግደል ወንጀል ተጠርጥሯል። እጅ ወደ ላይ! አዎ አቶ ሸዋስ ወንጀለኛ ነህ። አንተም በጉዳዩ ያለበት እጅ ወደ ላይ! ይሮላ ቀጥል! ተው፣ እሱ ከኛ ወገን ነው። ተው፣ ከኛ ጋር ነው የሚሰራው። ተበረር! አሎ ዳይ! ሄሎ ኢንስፔክተር፣ ጭማሪ ያልፈልጋል ኢንስፔክተር። እጅ ወደ ላይ! ይሮላ ቀጥል! ሞኬ ደህና ነህ? ደህና ነኝ ማኪ። ትንሽ እጅ ነው የመታኝ። ወንድሜ ተርፋል አይደል? ቆይ ግን እስካሁን ለምንድን ነው ያልነገርከኝ? የአባቴን ቃል አክብሬ ነበር። ለካ እሱ ክብር የማይገባው ነበር። በቃ አሁን ሁላችንም ወደ ቤት ወደ ሐኪም ቤት እንውሰደው። ሞኬ በጣም ነው የሚያፈቅርሽ። ይህን ሁሉ ነገር ሳደርግ የነበረው ሞኬ በግልጽ ፍቅሩ እንዲገልጽልሽ ነበር። አውቃለሁ አባቱ በጭካኔ አባትሽን ገሎታል። ግን ደግሞ እሱ ነፍሱን ሰጥቶ አንቺን አድኖሻል፣ በደሙ ክሶሻል። ስለዚህ እባክሽ ይቅር በይኝ። Gosh.